الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين በተከታታይ ሳምንታት ስለ ሐጅ ስንነጋገር ቆይተናል። ትሩፋቶቹን፣ ስነ ስርዓቶቹን፣ ህግጋቶቹን የኹጥባ ሰዓት በሚበቃው መልኩ ስንዳስስ ቆይተናል። ታስታውሳላችሁ። አንድ ሙተመቲዕ የሆነ ሰው ዑምራውን ጨርሶ እዚያው መካ ላይ መስጂድ አልሐራም ሰላት እየሰገደ የተቻለውን ያህል ጠዋፍ እያበዛ ዚክር እያደረገ መቆየት እንዳለበት ባለፈው ሳምንት ኹጥባ አስተናል። ዛሬ ከስምንተኛው የዙል ሒጃ ቀን ጀምሮ ያለውን ነው የምናነሳው። ስምንተኛው የዙል ሒጃ ቀን ላይ የሚደረገው ዙህር ከመድረሱ በፊት ረፋድ ላይ ተወዳጁ ነገር ምንድነው? መታጠብ፣ ሽቶ ካለ መቀባት፣ ጥፍሩን መቁረጥ፣ መዘጋጀትና ከያሉበት ቦታ ላይ እያንዳንዱ እንግዲህ የሚያርፍበት ሆቴል አለው። የመካ ነዋሪ ከሆነ ደግሞ ከሚኖርበት ቦታ የኢሕራም ልብሱን ለብሶ ለበይከ አላሁመ ለበይክ ብሎ ሐጅ መጀመሩን ይናገራል። ከዚህ በኋላ አሁን ሐጅ ጀምሯል ማለት ነው። ጉዞ ወደ ሚና ነው የሚሆነው። ሚና 5 ሰላቶች ይሰገዳሉ። ረሱል ሰለላሁ ዐለይሂ ወሰለም የሰሩት ይሄንን ነው። ዙህር እዛ ሰገዱ፣ ዐስር፣ መግሪብ እና ዒሻ እንዲሁም ፈጅር ሰገዱ ማለት። ዙህርም ዐስርም ዒሻም ሁለት ረክዓ ሆነው ነው የሚሰገዱት። ከሩቅ ለመጣውም መካ ለሚኖረው የተለየ ነገር የለም። ይህንን አድርገው እዚያ እንግዲህ ያው ለበይክ እያሉ ዱዓ እያደረጉ ዚክር እያደረጉ የተቻለውን ዒባዳ ላይ ተፋጠው ጊዜውን ያሳልፋሉ። ይሄ እንግዲህ ባለፈው እንዳልነው ኢማናዊ ጉዞ ነው። ይሄን ካጠናቀቁ በኋላ የ9ኛው ቀን ፈጅር ፍንትው ሲል ሱብሕ ሰላት ሰግደው ወደ ዓረፋ ጉዞ ይጀምራል። ሁሉም ሐጃጅ ወደ ዓረፋ መትመም አለበት። ዓረፋ ውቁፍ የሚጀምረው ሰላት ከሰገደ በኋላ ነው። ከዛ በፊት ቦታ ጠቦ ዓረፋ ውስጥ የሚገባ ካለ ጥፋተኛ ነህ ባይባልም ዓረፋ ሳይገቡ ዋዲ ዑረና የሚባለው ሰፊው ወንዝ ላይ መቆየቱ የተወደደ ይሆናል። ሶላት በሚደርስበት ጊዜ ኢማሙ ዙህርና ዐስርን ሁለት ረክዓ አድርጎ ስለሚያሰግድ ተከትሎ መስገድ፣ ኢማሙ የሚያስተላልፈውን ኹጥባ ማዳመጥ ይገባል። ኢማሙም ደግሞ ለዱንያ ለአኺራቸው የሚበጃቸውን ምክር አላህን ከመፍራት አንስቶ ሙስሊም ምን መሆን እንዳለበት ማስተላለፍ ይጠበቅበታል። ያንን ኹጥባ እንግዲህ ኢማም ያደርጋል። አሁን ሰው በጣም ከመብዛቱ የተነሳ ያ ሁሉ ማይክም ተዘርግቶ ኹጥባው በአግባቡ ላይ ይሰማ ይችላል። ግን ማዳመጫ ዘዴዎች አሉ። በኤፍኤምም በምንም በተለያየ አማራጭ ስለሚኖር ትኩረት ሰጥቶ ማዳመጥ የተወደደ ነገር ነው። ከዛ በኋላ እንግዲህ እስከ መግሪብ ገደማ ድረስ እዚያው ዓረፋ ነው የሚቆመው። ዓረፋ ላይ ሲቆም ወደ ቂብላ መዞር ወይም ደግሞ ወደ ጀበሉ ረሕማ ዞር ብሎ ዱዓ እያደረገ መቆየት መልካም ነው። ተራራ ላይ ለመውጣት መከራ የሚያዩ ወገኖች አሉ። እንደው የዒባዳ አካል የሚመስላቸውም አሉ። ያንን መጎሳቆል አስፈላጊ ነገር አይደለም። ባለበት ሆኖ ዓረፋ መቆም ማለትም አይደለም። ተቀምጦም ቆሞም ተደግፎም አላህ ያገራለትን ዱዓ እና ዚክር ማድረግ ይችላል። ከነብዩ ሰለላሁ ዐለይሂ ወሰለም የተወሰዱ አዝካሮች አሉ። እንደው ለዱንያ አኺራ ሐጃችን እሳቸው ያደረጉት ዱዓ አጠቃላይ ነው። ቃላቶቹ ትንሽ ይሆናሉ፣ ግን ውስጣቸው የማይገባ ሐጃ የለም። ስለዚህ እሳቸው ያደረጉትን ዱዓ ማድረግ ይሻላል የሚባለው ለዚህ ነው። ሰዎች ሐጃችን ብዙ ነው ብሎ ሲቀበጣጥሩ ሊውሉ ይችላሉ። የፈለከውን መለመን አትከለከልም፣ ግን ማእሱር የሆነውን ዱዓ ሐፍዘን ያንን ማድረጉ የተሻለ የተመረጠ ይሆናል። እንግዲህ ዓረፋ የሚደረገው ይሄ ነው። لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ربنا آتنا في الدنيا حسنة وفي الآخرة حسنة وقرآن يالا بسنة يالا دعاء كذا موتشي قرآن لقرآن بين ذكر الأدرق بين
ተህሊልም ተስቢህም ተልቢያም ማንኛውም ይፈቀዳል ተልቢያ በተለይ መብዛትም ተወዳጅ ነገር ነው እዚያ ይሄን ያህል ይቆያል መግሪብ አካባቢ እንግዲህ መግሪብ ከገባ በኋላ ከቦታው ወደ ሙዝደሊፋ መትመም ነው የሚጀምረው ዛሬ የሐጅ ስነ ስርዓት ጥሩ አይነት አወቃቀር ነው ያለው ሳዑዲዎችም በጣም ይለፋሉ የኛዎችም አሁን ዳና በአንጻሩ ጥሩ እየሆነ ነው ያለው የአመራሩን ተከትሎ በሰዓት ተሰልፎ የሚሄድ ሰው ካለ መጓጓዣም ሳያጣ በሰዓቱ ወይም የኢሻ ወቅት ሳያልፍ ሙዝደሊፋ መድረስ ስለሚችል በጥንቃቄ መጠበቁ ጥሩ ነው ሙዝደሊፋ መስገድ የነብዩ ሰለላሁ ዐለይሂ ወሰለም ሱና ስለሆነ መግሪብና ኢሻ እዛ ነው የሚሰገደው ባለፈው የገጠመን ግን ትራንስፖርት አረፈደ ትላልቅ ሰዎች ማከላችን አሉ ወደ ሙዝደሊፋ እንሄድ ቢባል በየቦታው ረግፈው ስለሚቀሩ እስከ ግማሽ ለሊት ድረስ እዛ መቀመጥ ግድ የሚሆንበት ተጨባጭ ተፈጠረና ያው ኢሻን እና መግሪብን እዛ ለመስገድ ምክንያቱም ሊያልፍ ነበርና ሰዓቱ ተገደናል بعض العلماء አይሆንም ቢያልፍም እዛ እንጂ ሙዝደሊፋ ካልሆነ በስተቀር የሚል አስተያየት ያላቸው አሉ لأن هذا هو المأثور عن رسول الله صلى الله عليه وسلم ብለው ማለት ነው አይ ሰዓቱን አሳልፉ ማለት ግን አይደለም ያው ኢጅቲሃድ የሚለያይበት ቦታ ነው ከዛ ሙዝደሊፋ ይከዳል ሙዝደሊፋ ሲደረስ እንግዲህ فاذكروا الله عند المشعر الحرام ብሏል አላህና ذكر ማብዛት ዱዓ ማብዛት መግሪብና ኢሻን ጀምዕና ቀስር አድርገን መቼም መግሪብ ቀስር አይደረግም ያው 3 ረክዓ ነው ሱብህና መግሪብ አይቀነሱም ኢሻን 2 ረክዓ አድርገን እንሰግዳለን የደከመው ሰው መተኛት ይችላል ሙዝደሊፋ እንግዲህ ድንኳን የሌለበት ብቸኛ ቦታ ሙዝደሊፋ ነው ሁሉም ማገኘት ቦታ ላይ እንደ አቅሙ ዘው ማለት ነው አረፋ መዋል በጣም ስለሚያደክም እዚያ ተኝቶ ያድርና አቅም ያለው ጉልበት ያለው ሳይነጋ መንቀሳቀስ የለበትም ነግቶ ሶላት ሰግዶ እንደውም ወለል እስከሚል ድረስ ቆይቶ ከዛ ወደ ሚና ጀምረተል አቀባ ለመወርወር ይከዳል ጀምረተል አቀባ ካዕባን በግራ በኩል ሚናን በቀኝ በኩል አድርጎ መወርወር ሱና ነው ካልተቻለ በየትኛውም አቅጣጫ ጀምራው የሚወረወርበት ቦታ ላይ ቢስሚላህ አላሁ አክበር አላህን እየዘከረ የመጀመሪያው ቀን አንድ ቦታ ብቻ ነው የሚወረወረው እነሱ ለነገሩ ይዘጉታል ሰው አይደናገርም ድሮ ሶስቱንም ካለወርወረው ብሎ የሚታገል ሰው ነበር ዛሬ ትንሽ ተንዚሙን ስላሳመሩት ጀምረተል ኡላን ከወረወረ በኋላ ወደ ሚና ተመልሶ ማረድ የቻለ ሰው የሚታረደው በዚህ ሰዓት ነው ከፈለገ ደግሞ ይቻላል የሚያርደውን ያርዳል ከዛ ጸጉሩን ይላጫል ወይም ያሳጥራል ይሄንን ሲያደርግ የመጀመሪያው ተሐሉል ወይም ደግሞ ከሐጅ መፈታት ተፈቀደ ሁሉም ነገር ይፈቀድለታል ከጾታዊ ግንኙነት በስተቀር ያለው ማለት ነው ከዛ እንግዲህ የሚያርደውንም ማርዶ ተላጭቶ ብሎ ካለ በኋላ ወደ መካ በመሄድ ጠዋፍ ይሄ ዋናው የሐጅ ጠዋፍ የሚባለው ጠዋፍ الإفاضة ወይም ጠዋፍ الزيارة የሚባለውን ያከናውናል ከዛ በኋላም ያው የሐጅ ሰዓይ ያለበት ሰዓይ ያደርጋል በሶፋና መርዋ መካከል አሁን መደበኛው የሐጅ ስራ ተጠናቋል ከዚህ በኋላ ያለው ሚና 2 ቀን መቆየት ወይንም 3 ቀን መቆየት ነው የቀረው ሚና በሚቆይበት ጊዜ እንግዲህ የሚደረጉ አዝካሮችም ዱዓዎችም ቲላዋም አላህ ያገራልህን ማንኛውንም ወደ አላህ የምትጮህበትን ነገር እየተጠቀምክ መቆየት ነው ከዚህ በኋላ አላህ Subhanahu Wa Ta'ala طهارة አድርጎት ይመለሳል واذكروا الله في أيام معدودات فمن تعجل في يومين فلا إثم عليه ومن تأخر فلا إثم عليه لمن اتقى الله اللي فراسو ይላል ሐጅ ማለት ጠቅለል ባለ መልኩ ይሄ ነው ወስፉ እንግዲህ በተከታታይ 3 ሳምንታት ስንተነትነው የቆየ ነው በኹጥባ ደረጃ ሊገለጽ የሚችለው ነው አርካኑ ዋጅባቱ ተፋሲሉ ሳንገባ ጠቅለል ባለ መልኩ ወስፉ ይሄን ይመስላል እንግዲህ ሐጅ የሄዱ ወገኖቻችን ወይም ለመሄድ ያቆበቆቡ ዝግጅት ላይ ያሉ ወንድሞቻችን እህቶቻችንን አላህ ስራችሁን ጥረታችሁን ይቀበላችሁ حج مبرورا وسعيا مشكورا بلان دعاء እናረጋላችኋለን ያልሄዳችሁ ደግሞ ባለፈውም እንዳልኩት ናፍቆቱ ይኖራችሁ ፍላጎቱ ጉጉቱ ይኖራችሁ ትልቅ ነገር ነው ይሄ የሐጅ ጉዳይ በእኛ ሀገር ላይ ዝቅ ያለ ቦታ ነው የሚሰጠው ምናልባትም ድሮ ሰዎች የሚሄዱት ለነብዩ ዚያራ አስበው እንጂ ለሐጅ ብሎ አልነበረም ያው ነብዩ ናፍቆት ስላላቸው ያ መልካም ነገር ነው የሚከበር ነገር ነው ግን የዒባዳው ስነ ስርዓት ደግሞ ራሱን የቻለ መንገድ አለው ሸርዑ ባስተማረው ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ተግብረው خذوا عني
مناسككم سرعة ጸሎታችሁን ከኔ ላይ ተማሩ ከኔ ያዙ ብለው ባሉት መልኩ መከናወን አለበት ወደፊት ለመሄድ የምታስቡ ወገኖች ሐጅ ሽርሽር አይደለም ሐጅ ዒባዳ ነው ስነ ስርዓቱን በደንብ አውቃችሁ ጊዜውን ደግሞ ባልሆነ ነገር አታባክኑ እቺ ምክር ናት ከኔ በኩል ብዙ ሰው በቃ ግዴታውን ከፈጸመ በኋላ ከዛ ውጪ መካ ትልቅ ገበያ ነው ትልቅ ከተማ ነው ገበያ ለገበያ ሲዞር ጊዜ ይባክናል አትግዛት ሸምት ብሎ የሚከለክለው የለም መሸጥም መለወጥም ተፈቅዷል ليس عليكم جناح ان تبتغوا فضلا من ربكم ብሎ አላህ እንደገለጸው ግን ብዙ ጊዜያችንን በዛ ማባከንና ዋና የመጣንለትን 100,000 ሶላት ነው አንድ ሶላት ተብሎ ተነግሯል መስጂድ الحرام የሚሰገደው طواف عند ጊዜ 7 من طاف اسبوعا وصلى ركعتين فكأنما اعتق رقبة يميل حديث على الترمذي يزغبوت طواف بمابزات ذكر بمابزات እንዲህ በዒባዳው ላይ ርብርቦሽ ማድረግና እዚያ ላይ ጥረት በማድረግ ልናተኩር ይገባል አላህ ይወፍቀን አላህ ይቀበለን ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم آت نفوسنا تقواها زكها وأنت خير من زكاها وأنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك حجا مبرورا وسعيا مشكورا وعملا متقبلا اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم انصر الإسلام والمسلمين اللهم انصر المستضعفين من أمة محمد أجمعين اللهم انصر أهل غزة المستضعفين اللهم إن أنت قادر على نصرهم فانصرهم يا أرحم الراحمين اللهم أنت القوي ونحن الضعفاء وأنت الرحيم ونحن العصاة أمرتنا فتركنا ونهيتنا فارتكبنا ولا يسعنا إلا عفوك فاعف عنا يا أرحم الراحمين اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك الجنة وما قرب إليها من قول أو عمل ونعوذ بك من النار وما قرب إليها من قول أو عمل عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون